ክርስቶስ ተንሥአ እሙታን በአብይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን አደረሳችሁ የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች፣ የጻድቃን የሰማዕታት ወዳጆች፣ በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም ላችኋለሁ። እንደምን አላችሁ? እንደምን ስለዚህ ሰዓት ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረቱና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን የብቸኞች ሰብሳቢ የዓለም እናት የመላእክት እህት የኖኅ መርከብ ሰዓሊተ ምሕረት አቁራሪተ መዓት መርኃ ለመንግሥተ ሰማያት ጸጋ እግዚአብሔር የነቢያት ገዳም የደናግል መመኪያ የባሕታውያን እናት የኀጢአን አማላጅ የሌሊት ጨረቃ የንጋት ኮከብ የቀን ፀሐይ ጽጌረዳ ዕፀ አመልማል ገነት ነባቢት እርኩሰት የሌለባት አክሊለ ወርቅ አክሊለ ዕንቁ ከሰው ወደ እግዚአብሔር ለመናን ከእግዚአብሔር ወደ ሰው ምሕረትን የምታመጣ የምታመላልስ ያዕቆብ ያያት የሕይወት መሰላል የመላእክት መውረጃ የሰው ልጆች መውጫ እናታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት ፈጣሪ እንዳከበራቸው መጠን የከበሩና የተመሰገኑ ይሁኑልን። አሜን። እንደዚሁም ሁላችሁም የኦርቶማር ሚዲያ ቤተሰቦችና ተከታታዮች የእግዚአብሔር ቸርነት ምሕረትና ሰላም ከእናንተ ጋር ይሁን። በልዩ ልዩ ሁኔታ ውስጥ ሆናችሁ ይህንን መርሃ ግብር በየሥራ ቦታችሁና በመኖሪያ ቤታችሁ በእምነት የምታደምጡ ሁሉ የድንግል ማርያም ፍቅር፣ የእግዚአብሔር ቸርነት፣ የቅዱሳን መላእክት ጥበቃቸው፣ የጻድቃን የሰማዕታት አባቶች እናቶች በረከት ከእናንተና ከመላው ቤተሰባችሁ ጋር ነው። አሜን። በአገር ውስጥም ከሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል የምትከታተሉ የድንግል ማርያም ወዳጆች ለሚያምን ሁሉ ይቻላል ብሎ ጌታችን ኢየሱስ ክርስቶስ በማርቆስ ወንጌል ላይ እንደተናገረ ይህን መንፈሳዊ መርሃ ግብር ውሃ ጸበል እያዘጋጃችሁ እስከ መጨረሻው በማድመጥ ዘወትር በእምነት እንድትጠጡት እንድትጠመቁበት ቤታችሁን ሥራ ቦታችሁን ብትረጩት በእግዚአብሔር ኃይል ከሕማማችሁ ትፈወሳላችሁ፣ ከአጋንንት እስራትና ፈተናም ትድናላችሁ፣ ከክፉ ሁሉም ትጠበቃላችሁ። ጻድቃን ሰማዕታት ቃል ኪዳናቸው ይረዳናል። በአጋዕዝተ ዓለም ቅድስት ሥላሴ ቸርነት በድንግል ማርያም ምልጃ ቅዱሳን መላእክት ዘወትር ይጠብቁናል። አሜን። እግዚአብሔር ቢፈቅድ ዘወትር ለጸሎት፣ ለምስጋና፣ ገድል፣ ስንክሳር፣ ተአምራትን ለማንበብ ምስክርነቶችን እንደዚሁም የተለያዩ ድርሳናትን ለማድረስ በያለንበት እንሰባሰባለን። ከእናንተ የሚጠበቀው በየዕለቱ የምንለቃቸውን ጸሎት፣ ምስጋናና መርሃ ግብሮች በትምህርተ መስቀል እያማተባችሁ ማድመጥና መከታተል እንድትጀምሩና ስማችሁን ኮሜንት ላይ መጻፍ ወይንም አሜን እያላችሁ በጸሎቱ መሳተፍ ብቻ ነው። በዛሬው መርሃ ግብር በዚህኛው ጸሎት ላይ የተጻፉትን ስሞች በቀጣዩ ጸሎት በነገው የምስጋና ጊዜ እያነሳንና እየጠራን ፈጣሪን እንለምናለን፣ እንማጸናለን፣ እናመሰግናለን። የተወደዳችሁ ርቱዓን ኦርቶዶክሳውያን በማነብበት ጊዜ ካጣመምኩኝ እያቃናችሁ ካጎደልኩኝ እያሟላችሁ ካጎደፍኩም እያስተካከላችሁ እንድታደምጡ በቅድስት ድንግል ማርያም ስም ከወዲሁ ጠይቃለሁ። ግድፈተ ቃል ከተገኘም ግድፈቱ የኔ ብቻ ነው እንጂ የቤተ ክርስቲያኑ አይደለም። አሁንም በድጋሚ የእግዚአብሔር ቸርነት ምሕረትና ሰላም ከእናንተ ጋር ይሁን። እስካሁን ላይክ ያላደረጋችሁ ላይክ እያደረጋችሁ በትምህርተ መስቀል እያማተባችሁ የዛሬውን መርሃ ግብር እንደሚከተለው እንድትጀምሩ በቅድስት ሥላሴ ስም እጠይቃለሁ። ዘወትር በጎን አስተያየት ለምትሰጡኝ ላይክ፣ ኮሜንት፣ ሼር እያደረጋችሁ ለምታግዙኝ ሁሉ እግዚአብሔር አምላክ ይስጥልኝ። ቢሆንልኝ ቢሳካልኝ ብላችሁ የምታስቡትን አጋዕዝተ ዓለም ቅድስት ሥላሴ ሁሉንም ያሳኩላችሁ፣ የልባችሁን መሻት ይፈጽሙላችሁ፣ ጠላታችሁን ዓይናችሁ እያየ ከእግራችሁ በታች ይጣልላችሁ። ቅዱሳን ጻድቃን ሰማዕታት ቃል ኪዳናቸው ይድረሳችሁ። ቅድስት ድንግል ማርያም ትለመናችሁ፣ እሺ ትበላችሁ። ሰራዊተ እግዚአብሔር መላእክትና ሊቃነ መላእክት ጥበቃቸው አይለያችሁ። ቤታችሁ በፍቅር በጤና በረዴት በበረከት
በጥጋብ በደስታ የተሞላ ይሁን። ይህንንም ጸሎት በያላችሁበት እያደመጣችሁ አሁን የምትገኙ ሁላችሁም ለንስሐ የበቃችሁ፣ በኦርቶዶክስ የጸናችሁ፣ ቅዱስ ቁርባኑን የተቀበላችሁ፣ በአስፈሪው የፍርድ ቀን ጌታ በቀኙ የሚያቆማችሁ፣ ተስፋ መንግሥተ ሰማያትን ገነትን የሚያወርሳችሁ ያርጋችሁ። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መማፀኛ ጸሎት ለቅድስት ድንግል ማርያም። የአብርሃም እንግድነት እናታችን ቅድስት ድንግል ማርያም ሆይ ከሀገራቸውና ከወገናቸው ተለይተው በጭንቅና በመከራ ያሉ ስደተኛ ልጆችሽን የሁላችን እናት ነሽና እባክሽን ጭንቀታቸውን አስወግጅላቸው። በርኅራኄ ብርሃንሽም አንቺውን ባልሽውና በፈቀድሽው መልካም ቀና ጎዳና ይጓዙ ዘንድ መርተሽ አድርሻቸው። የይስሐቅ መዓዛ እናታችን ቅድስት ድንግል ማርያም ሆይ በኃጢአታችን ምክንያት የመጣብንን ክፉ ሽታ በእናትነትሽ በረከት ወደ መልካም መዓዛ ለውጭልን። የያዕቆብ መሰላል እናታችን ቅድስት ድንግል ማርያም ሆይ በሥራችን ሳይሆን በቸርነትሽ ሰዋሰወ ጸሎታችን ዋጋ ያገኝ ዘንድ ወደ ልጅሽ መንበር ፊት አሳርጊልን። የአባ ኤልያዛ ሸክላ ገዳም እመቤታችን እናታችን ቅድስት ድንግል ማርያም ቅድስት ድንግል ኪዳነ ምሕረት ሆይ በሁሉ ዘንድ የሚወደድ የተረጋጋ ስብዕናና መንፈሰ ሕይወትን በሰዎችም ፊት ሁሉ ሞገሰ ጸጋን አድይን። ቀጸላ መንግሥቱ ለጊዮርጊስ ቅድስት ድንግል ማርያም ሆይ ነፍስና ሥጋችንን የሚያስጨንቋትን አንቺ ተቃወሚልን። በሚቃወሙንም ሁሉ ፊት እንደ ወዳጅሽ ቅዱስ ጊዮርጊስ የጽን ቀጸላን አጎናጽፊን። ሐመረ ኖህ የእንጦጦዋ ኪዳነ ምሕረት እናታችን ሆይ በልቦናችን ርኅራኄንና ቅንነትን መልተሽ ለተራቡ አጉራሽ፣ ለተቸገሩ ደራሽ፣ ለተራቆቱት አልባሽ እንሆን ዘንድ አድይን። አፍጣኒተ ረድኤት እናታችን መድኃኒታችን ወላዲተ አምላክ ቅድስት ድንግል ማርያም ሆይ ሰላምሽን፣ ጸጋሽን፣ ረድኤትሽን፣ በረከትሽን በእኛና በሥራችን፣ በቤተሰባችን፣ በሃይማኖታችን፣ በሀገራችን ላይ ሙይብን። ስርጉተ ሥጋ ወነፍስ ርኅረተ ልብ እመቤታችን ቅድስት ድንግል ማርያም ሆይ አግኝቶ ማጣት፣ በክፉ ሰው እጅ መውደቅ፣ ተሹሞ በውርደት መሻር፣ ነግዶ መክሰር፣ በወዳጅ መከዳት፣ እውነት ይዞ በሐሰት መሸነፍ መሪር ነውና አንቺ ከዚህ ሁሉ በብዝሃ ጸጋሽና በኃይለ ረድኤትሽ ከልይን። ጸምረ ጌዲዮን ቅድስት ድንግል ማርያም ኪዳነ ምሕረት እናታችን ሆይ እንደማያስተውል እንስሳ ለሆዳቸው ብቻ ከሚኖሩ ሰዎች ጠብቂን። የዘመናት ባለቤት እግዚአብሔር አብ ሆይ ደካማ ባሪያዎችህ ንስሐ ለመግባት እነሆ ከነገ ዛሬ እያልን የተሰጠንን ጊዜ እያሳለፍን ነውና በእመቤታችን አማላጅነት ለንስሐ አብቃን። ንጹሐ ባሕሪ መድኃኔዓለም ክርስቶስ ሆይ ለጸሎትና ለምስጋና እንተጋ ዘንድ አበረታች ቅዱስ መንፈስህን ላክልን። አመስጋኝ እንሆንም ዘንድ አድለን። ለቅዱሳን ሐዋርያት ምስጢራትን ሁሉ የገለጽክ እግዚአብሔር መንፈስ ቅዱስ ሆይ በሁለንተና ሕይወታችን ቤታችንንና ሥራችንን በጥበብ እንመራ ዘንድ አንተን ደስ የሚያሰኝ የማስተዋልን ጸጋና አእምሮን ሙላብን። የሕያዋኑ የአብርሃምና የይስሐቅ ያዕቆብ አምላክ እግዚአብሔር ሆይ በኃጢአታችን ምክንያት ከሚመጣብን ከዝሙታዊ መቅሰፍትና ጠንቅ እንድን ዘንድ ሰውረን። አልፋና ኦሜጋ ሆይ ከስህተታችን እንድንማር አድርገን። እለመክኑን ሆይ አይነ ልቦናችንን አብራለን። ኤልሻዳይ ሆይ የሰው ፊትና እጅ አይቶና ተሳቆ ከመኖር አድነን። በረከተ ኤልያስ እግዚአብሔር ሆይ እድል ፈንታችንን ጸዋ ተርታችንን ከመልካም ሰው ከመልካም ሥራ ከመልካም ስፍራ ከመልካም ጊዜና ከመልካም ፍጥረታት ጋር አድርግልን። ሞገሰ ዳንኤል ነቢየ ሱሳ ክርስቶስ ሆይ ሥራችንንና ስብዕናችንን ከሚያበላሽ ማንኛውም ነገር ሁሉ ጠብቀን። ፈጣሪያችን ሆይ ሊያዋርዱን ከሚያደቡ አንተ ከልለን። ጌታችን ያህዌ ሆይ ሕይወታችንን ለማመሰቃቀል ከሚሹና ከሚተጉ ታደገን። አምላካችን ሆይ ከቀን ወራሪ ከሌሊት ሰባሪ ሰውረን። እውነተኛ ደመና ቅድስት ድንግል ማርያም ወላዲተ አምላክ እመብርሃን ሆይ በዚህ ዓለም እውነተኛ ዘመድ፣ ጓደኛ፣ ወገን
እንደሌለን አንቺ ታውቂያለሽና እናታችን፣ ተስፋችን፣ አምባ መጠጊያችን፣ አለኝታችን፣ ክብራችን አንቺ ነሽና ጸጋሽን፣ ሰላምሽን፣ ረድኤትሽን በላያችን ላይ እንደ ክረምቱ አዝንሚልን። በማወቅ ባለማወቅ ከሠራነው ኃጢአት መተላለፍ፣ ከወላጆቻችን በደልና መተላለፍ፣ ከወገኖቻችን በደልና ግፍ አንቺ በከበረው ቃል ኪዳንሽ እጠቢን። ንጹሕም አድርጊን። ተናግረን ማሳመን በተሳነን ጊዜ አንቺ አንደበት ሁኚን። የአብርሃምን ግድነት፣ የይስሐቅ መዓዛ፣ የያዕቆብ መሰላል ድንግል ማርያም ሆይ ዓለሙ ሁሉ ለእኛ ባዳ ሆኖብናልና ብንወጣም ብንወርድም ከድካምና ከትዝብት በስተቀር ሊሆንልን አልቻለምና ልጅሽ በሰጠሽ በከበረው ቃል ኪዳንሽ ጎዶሏችንን ሞልተሽ ከውርደት አድኝን። ለቤተሰባችን፣ ለወገናችን፣ ለሀገራችን፣ ለሃይማኖታችን፣ ለፍጥረታት በሙሉ ጠቃሚ አድርጊን። እናታችን ጸጋና በረከትሽ ለዘላለሙ አይለየን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰይፈ ሥላሴ ዘዘወትር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምናለሁ እማጸናለሁ። የዓለም ገዥ ስሉስ ቅዱስ ሆይ በወዳጃችሁ በአብርሃም ቤት እንደገባችሁ ከእናንተ ዘንድ የሚሰጠውን ሰማዕትነት አክሊል እንቀዳጅ ዘንድ ተድላ ደስታ ካለበት ገነት አስገቡን። ኃጢአታችንን በይቅርታ ቃል ደምስሳችሁ ነፍሳችንን ከሚቃወሟት አጋንንት አድኗት። አብ ወልድ መንፈስ ቅዱስ ሆይ በእውነት ስማችሁን እንጠራ ዘንድ ከወደቅንበት አንሱን። በቸርነታችሁም ከሩቅ ጥቀሱን። ከቀትር ጋኔን ከድንገተኛ መጋኛ ተጠብቁን ዘንድ እንማጸናለን። አብ ወልድ መንፈስ ቅዱስ ሆይ የምስጋና ፍሬ እንድናፈራና ከአንደበታችንም የጸሎት እሸት እንድናበረክትላችሁ በልቦናችን እርሻ ላይ መልካሙን ፍሬ ትዘሩ ዘንድ እንማጸናለን። አብ ወልድ መንፈስ ቅዱስ ሆይ ኃያሉ ስማችሁ የሚጋፉንን ይጋፋቸው ዘንድ የሚቃወሙንንም እንዲቃወማቸውና ፈርዖንን በነቢዩ በሙሴ ምክንያት እንዳሰጠመው ያሰጥማቸው ዘንድ በእናንተ እንማጸናለን። አብ ወልድ መንፈስ ቅዱስ ሆይ በአርያም ባለው ጽርሐ መንግሥታችሁ እንማጸናለን። ስለ ዕዝራና ሄኖክም ሲባል ገነትን ስለጎበኛችሁ እኔን ባሪያችሁንም እንደዚሁም በጸሎት እንድናስባቸው የጠየቁንን ዓመተ ኪሮስ፣ ማሪቱ ኃይሉ፣ ራይሻን፣ ኢዛና፣ ሰላማዊት፣ አማረ፣ ወለተ ማርያም፣ አብርሃም፣ ረዱ፣ ገነት፣ ተስፋ፣ ሐና፣ መኮንን፣ ወለተ ሕይወት፣ ሰሊና፣ ወለተ ትንሣኤ፣ ዮሐና፣ ንግሥቲ፣ አዜብ፣ ወለተ ገብርኤል፣ ወለተ አረጋዊ፣ ገብረ ጻድቅ፣ ኃይለ ሥላሴ፣ ወልደ ማርያም፣ ወልደ ሰንበት፣ ኃይለ ገብርኤል፣ ወለተ መድህን፣ ወለተ ሰንበትና ወይዜ፣ ወለተ ሕይወት፣ በትረ ማርያም፣ ወለተ ኪዳን፣ አጸደ ማርያም፣ ፈቃደ ማርያም፣ ወለተ ማርያም፣ ወለተ መድህን፣ ዓመተ ኢየሱስ፣ ኃይለ ጊዮርጊስ፣ ኃይለ ሚካኤል፣ አስካለ ማርያም፣ አምደ ሚካኤል፣ ወለተ ሚካኤል፣ አስካለ ማርያምና ወለተ ኪዳን እንደዚሁም ይህንን ጸሎት ለሚከታተሉ በቸርነታችሁ ጎብኙን። አብ ወልድ መንፈስ ቅዱስ ሆይ በስማችሁ ብዙ ተአምራትን ያደረገና ኮከበ ክብር የተባለ የሰማዕታት አለቃ በሚሆን በኃያሉ በቅዱስ ጊዮርጊስ ላይ ለመፍረድ በልዳ ሀገር የተሰበሰቡትን 70 ነገሥታትን ደምስሰው እንዳጠፏቸው የእኛንም ጠላቶች ይደመስሱልን ዘንድ እንማጸናለን። ጠላቶቻችን የሆኑ ሁሉ በመለኮታዊ ሰይፍ ይጨፍጨፉ። ነበልባላዊ በሚሆን ቃላችሁ ሥልጣናችሁ ይንደዱ፣ ይቃጠሉ፣ በሲኦል የጨለማ ዘቅት ውስጥ ይዝቀጡ ወይንም ይስጠሙ። ሐዘን ከላያቸው አይራቅ፣ ትካዜም ከልባቸው አይጥፋ። ጠላቶቻችንም እኛ ከምድር ገጽ እንድንጠፋ በፈለጉ ጊዜ እነርሱን ራሳቸውን እንደ ቃየልና ይሁዳ በዱርና በበረሃ በታትኗቸውና ሲቅበዘበዙ ይኑሩ። አዳምና ሔዋን ከገነት በመውጣታቸው እንዳለቀሱ ጠላቶቻችንም የጨርቅ መቀነቻ አስታጥቋቸውና ሲያለቅሱ ይኑሩ። በእኛም ላይ ጥፋትን እንዳያመጡብን ጥልቅ በሆነ በእሳት ባሕር አስጥሟቸው። አሁንም እነሆ ጠላቶቻችን በእሾህና በአሜኬላ በተታታ ወጥመድ ውስጥ ይግቡ። ልዩ ሦስት አብ ወልድ መንፈስ ቅዱስ ሆይ
ለእኛ ለባሪያዎቻችሁ ፍጹም ይቅርታን ታደርጉልን ዘንድ እንማጸናለን። ጠላቶቻችን ግን በፊታችሁ ከፍርሃት በስተቀር በፍጹም ደስታን አያገኙ። ወንጀለኞች እንደሚታሰሩ እጅ እግራቸውን በእሳት ሰንሰለት እሰሯቸው እንጂ። ዳግመኛም ቀድሞ አዳም ከነ ልጆቹ በሲኦል ጨለማ እንደተከበበ እነርሱንም የመከራ ጨለማ ይክበባቸው። ጠላቶቻችንን በውሻ ማደር ያሳድሯቸው፣ የምታስፈራዋን ያቺን የእሳት ባህር አታሻግሯቸው። በእሳተ ቀስት ፍላጻ ንደፏቸው፣ ልዩ ልዩ ደዌና መቅሰፍት ይታዘዝባቸው። የምሕረት ዝናብ ጠል አይውረድላቸው፣ የሕይወት ቃልም አትመልሱላቸው። ልዩ ሦስት አብ ወልድ መንፈስ ቅዱስ ሆይ ጽንዕት በሆነች መለኮታዊ እጃችሁ ትባርኩን። መላእክት ሙሉ በክንፋቸው በእኛ ላይ ይረቡ ዘንድ እንማጸናለን። ነፍሳችን ወይንም ሰውነታችን በእናንተ ዘንድ የተጠማች እንዳትሆን ከአራቱ አፍላጋት በሚፈስ ውሃ አርኳት አጠጧት። ነፍሳችን ወይም ሰውነታችን በፊታችሁ የተራበች ሆና እንዳትገኝ የሕይወት ኅብስትን መግቧት። የነፍስና የሥጋ ገዥ አብ ወልድ መንፈስ ቅዱስ ሆይ የምስጋና ፍሬ እናቀርብላችሁ ዘንድ ጾምና ጸሎት ወዳድ እንድታደርጉን እንማጸናለን። ከነቢያትና ከሐዋርያት ጋር መኖሪያችንን በገነት አድርጉልን። ከዕለተ እኪት ከዘመነ መንሱት ሰውሩን። እኛ በደለኛ የምንሆን አገልጋያችሁን ከድንገተኛ ሞት እንድን ዘንድ ልዩ ሦስት በሚሆን ስማችሁ እንማጸናለን። ነፍሳችንንና ሥጋችንን አደራ እናስጠብቃለን። በዚያም ጊዜ ምሕረት ይደረግልን። አሜን። ዳግመኛም በሁሉ ላይ ሥልጣን ባለው በእግዚአብሔር አብ ስም ዕውቀትን በሚገልጽ በልጁ በኢየሱስ ክርስቶስና ያዘኑትን የሚያረጋጋ እውነተኛ አዳኝ የሚሆን የመንፈስ ቅዱስን ስም እንማጸናለን። በአካል ሦስት ሲሆን በመለኮት ግን አንድ አምላክ በሚሆን እንማጸናለን። በየጊዜውና በየሰዓቱ እንግዳ ለሚሆነውና ለማይጠገበው በአብ በወልድ በመንፈስ ቅዱስ ፍቅር እንማጸናለን። በማይጠፋ በማያረጅና በማያልፍ በአብ በወልድ በመንፈስ ቅዱስ አነዋወር እንማጸናለን። ተነግሮ በማያልቅ በአብ በወልድ በመንፈስ ቅዱስ የጌትነት ምስጋና እንማጸናለን። ዓለሙን ሁሉ ለይኩን ብሎ በአንዲት ቃል በፈጠረ በአብ በወልድ በመንፈስ ቅዱስ አምላካዊ ጥበብ እንማጸናለን። በግልጽና በስውር ያለውን ዓለም በሙሉ ባጸና በአብ በወልድ በመንፈስ ቅዱስ አምላካዊ ኃይል እንማጸናለን። ለመግደልና ለማዳን በሚችል በአብ በወልድ በመንፈስ ቅዱስ አምላካዊ ፍርድ እንማጸናለን። ከምድረ ገጽ ጸብን ክርክርን በሚሽር በሚያጠፋ በሚደመስስ በአብ በወልድ በመንፈስ ቅዱስ አምላካዊ ቃል እንማጸናለን። እጅግ በሚያስፈራና ነፍስና ሥጋን በሚያስደነግጥ በአብ በወልድ በመንፈስ ቅዱስ አምላካዊ መንግሥት ወይንም ሥልጣን እንማጸናለን። እጅግ በሚያስፈራና ነፍስና ሥጋን በሚያስደነግጥ በአብ በወልድ በመንፈስ ቅዱስ ግርማ እንማጸናለን። ከአፉ በሚወጣ የእሳት ሰይፍ የጠላትን ወጥመድ አሽክላ የሚቆራርጥ በመለኮተ አብ ወወልድ ወመንፈስ ቅዱስ እንማጸናለን። አሌፍ ቤት ጋሜል ዳሌጥ ሄ ዋው ዛይ ሄት ጤት ዮድ ካፍ ላሜድ ሜም ኖን ሳምኬት ኤ ፌ ጻዴ ቆፍ ሬስ ሳን ታው በሚባሉ በአብ በወልድ በመንፈስ ቅዱስ ስም እያመንን አቤቱ አምላካችን ሆይ ልመናችንን ወደ አንተ ትቀርብ ዘንድ እንማጸናለን። የመምጣቱ ዜና በነቢያት አንደበት በተነገረና ከቅድስት ድንግል ማርያም በቤተልሔም በተወለደ ጌታ እንማጸናለን። ዳግመኛም በማየ ዮርዳኖስ በተጠመቀውና የጌትነቱ ክብር በደብረ ታቦር በተገለጸው አምላክ እንማጸናለን። አገሩ ኢየሩሳሌም ሰማያዊት ተብላ በምትጠራውና ማደሪያውን በአርያም መሰወሪያውንም የእሳት መጋረጃ ባደረገ በጌታችን በመድኃኒታችን በኢየሱስ ክርስቶስ እንማጸናለን። በለበሰው ሥጋ በተሰቀለበት በመካነ ስቅለቱ በቀራንዮ በመካነ መቃብሩ በጎልጎታ ከሙታን ተለይቶ በሦስተኛው ቀን በመነሳቱ በአርባኛው ቀን ወደ ሰማይ በማረጉና ይህንን ዓለም ለማሳለፍ ዳግመኛ በመምጣቱ እንማጸናለን። ለአዳምና ለልጆቹ ለዘሩም ሁሉ መድኃኒት ይሆን ዘንድ ከሰማይ በወረደ በቅዱስ ሥጋውና በክቡር ደሙ እንማጸናለን። በዚህ ሁሉ በተጠሩትና ባልተጠሩት አምላካዊና የመማፀኛ ስሞች
እናንተ ርኩሳን አጋንንት፣ እኩያንና መሰሪያን ሰብአዊ ፍጥረታቶች በሙሉ በየጊዜውና በየሰዓቱ የእግዚአብሔር አገልጋዮች ከሚሆኑና ይህንን ጸሎት ከሚከታተሉ ከእኔ እንደዚሁም ከአጠቃላይ ኦርቶዶክሳውያን እንዳትቀርቡ እየተወገዛችሁ ሁኑ። እስከ ዘላለሙ ድረስ አሜን። የአምላካችን የጌታችንና የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር አብ ይክበር ይመስገን፣ አሜን። ተቀዳሚ ተከታይ የሌለው የአብ የባሕርይ አንድ ልጁ የሚሆን እግዚአብሔር ወልድም ይክበር ይመስገን፣ አሜን። የአብና የወልድ የባሕርይ ሕይወታቸው የሚሆን እግዚአብሔር መንፈስ ቅዱስም ይክበር ይመስገን፣ አሜን። አብ የባሕርይ አምላክ ነው። የጌትነቱም ዙፋን ከወልድ ከመንፈስ ቅዱስ ጋር ትክክል ነው። ወልድ የባሕርይ አምላክ ነው። የጌትነቱም ዙፋን ከአብ ከመንፈስ ቅዱስ ጋር ትክክል ነው። መንፈስ ቅዱስም የባሕርይ አምላክ ነው። የጌትነቱም ዙፋን ከአብ ከወልድ ጋር ትክክል ነው። እንግዲህ በአንድ የጌትነት ዙፋን ላይ የአካል ሦስትነትና የመለኮት አንድነት እንዳለ እናምናለን። ለማይጠቃለል ለሥላሴ አንድነት ምስጋና ይገባል። ለማይከፋፈል ለሥላሴ ሦስትነት ምስጋና ይገባል። የዘርውነት ባሕርይ ለሌለው ለሥላሴ ሐሳብ ምስጋና ይገባል። ለማይመረመር ለሥላሴ አነዋወር ምስጋና ይገባል። ሰማይና ምድር ለማይወስኑት ለአካለ ሥላሴ ምስጋና ይገባል። ተመራምሮ ለማይደረስበት ለሥላሴ ቅድምና ምስጋና ይገባል። ሕልፈት ውላጤ ለሌለበት ለሥላሴ መንግሥት ምስጋና ይገባል። ልዩ ተጨማሪ ስም ለማያስፈልገው ለማይስማማው ለሥላሴ ስም ምስጋና ይገባል። ከፍጹም ሦስትነት ወደ አራተኝነት ከፍ ለማይል ፍጹም የስም ሦስትነት ምስጋና ይገባል። ከፍጹም የገጽ ሦስትነት ወደ ሁለተኝነት ገጽ ዝቅ ለማይል የገጽ ሦስትነት ምስጋና ይገባል። ለማይወሰን ለሥላሴ ቸርነት ምስጋና ይገባል። ልዩ ሦስት ለሚሆኑ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል። በልዩ የነደ እሳት ነጸብራቅ ለተከበረችና ሁሉ በሁሉ ሙሉ ለሆነች ሥላሴነት ምስጋና ይገባል። ዛሬም ዘወትርም ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የማክሰኞ ሰይፈ ሥላሴ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት እናምናለን። አቤቱ በረከትህን ስጠን። በዚች በተባረከችው ዕለት የምናቀርብልህን ጸሎት ስማን። ልመናችንን ተቀበል፣ ኃጢአታችንንም ሁሉ ይቅር በለን። አቤቱ ለሚበረታቱብን እጅ አሳልፈህ አትስጠን። የሰይጣንን ቃልና የባለሥልጣኖችን ቁጣ አታድርስብን። የጎረቤትን ጥል ከእኛ ዘንድ አርቅልን። ሐዘንና ችግርንም ከላያችን ላይ አስወግድልን። አቤቱ ትእዛዝህን እንፈጽም ዘንድ ዓይነ ልቦናችንን አብራልን። መፈራትህንም በዚች በዛሬቱ ዕለት ፈጥነ ላክልን። ደጋጎች ወገኖችህን በቀንና በሌሊት እንደጠበቅሃቸው ሁሉ በደላችንን ኃጢአታችንን ይቅር ትለን ዘንድ በእውነተኞች ወዳጆች አማላጅነት ስምን እለምንሃለን። አቤቱ በፊተኛውም ሆነ በኋለኛው ኃጢአታችን ማረን፣ ይቅርም በለን። ከምቀኛና ከተንኮለኛ እንደዚሁም በእኛ ላይ ክፉ ለማድረግ ከሚፈልጉ ሁሉ ፈጽመህ አድነን። በአንተ እንታመናለን። አቤቱ ከአንተ ሌላ አምላክ የለምና። አምላካችን ሆይ ስማን፣ ፈቃዳችንንም ሁሉ ፈጽምልን። ወገኖች የጥምቀት ልጆችህንም ጠብቃቸው። ጥንት የሌለብህ ቀዳማዊ ፍጻሜ የሌለብህ ዳህራዊ ሆይ አቤቱ በደላችንን ታጠፋልን ዘንድ እንለምንሃለን፣ እንማልድሃለን። በአባትና በእናታችንም ላይ ፍጹም ርኅራኄ አድርገህ ከወገኖች ጋር በመንግሥተ ሰማያት አንድ ታደርጋቸው ዘንድ ኃጢአታቸውን ይቅር በላቸው። ኃይል፣ ምስጋና፣ ጌትነትና መንግሥት ያንተ ናትና በእውነት የሚጠሩህን የምትሰማቸው። ከኃጢአታችን ፊትህን መልስ፣ ቸርነትህም ከእኛ አታርቅ። አቤቱ በቸርነትህና በይቅርታህ ልመናችንን ትሰማን ዘንድ እንለምንሃለን። ክብር፣ ጌትነትና ምስጋና ለአንተ ይገባል ለዘላለሙ አሜን። በመለኮተ ስሉስ ቅዱስ ገጽታችንን እናማትባለን። በመለኮተ ስሉስ ቅዱስ በፊታችን አንጻር እናማትባለን። በመለኮተ ስሉስ ቅዱስ በስተኋላችን እናማትባለን። በመለኮተ ስሉስ ቅዱስ ወደ ቀኝ እናማትባለን። በመለኮተ ስሉስ ቅዱስ ወደ ግራ እናማትባለን። በመለኮተ ስሉስ ቅዱስ በመላ ሰውነታችን እናማትባለን። ይልቁንም ኃጥእና በደለኛ የምሆን እንደዚሁም ይህን ጸሎት የሚከታተሉትን
በዚህ ዓለም በሕይወት በምንኖርበትና ከሞትንም በኋላ በሚመጣው ዓለም ርኩሳን መናፍስት እንዳይቀርቡንና እንዳይፈታተኑን እግሮቻችንን፣ እጆቻችንን፣ መቀመጫና መቆሚያችንን፣ መውጫና መግቢያችንን ሁሉ በመለኮተ ስሉስ ቅዱስ እናማትባለን። አንድ ሲሆን ሦስት፣ ሦስት ሲሆኑ አንድ ለሚሆኑ ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እንሰግዳለን። በዚህም ሥላሴ በገጽ ሦስት በመለኮት አንድ መሆናቸው ይታወቃል። በገጽ ሦስት ስለመሆናቸው ሦስት፣ በመለኮት ትክክል ስለመሆናቸው አንድ ይባላል። ልዩ ሦስት የሚሆን አብ፣ ወልድ፣ መንፈስ ቅዱስ በአነዋወር ትክክል በመሆናቸው አንድ እግዚአብሔር እንላለን። በስም በአካል ሦስት ሲሆን በአገዛዝ በፍርድ አንድ ነው። ጥበቡ ምክሩ የማይከፋፈል የማይነጣጠል ፍጹም አንድ ነው። አብ ያለ ወልድና ያለ መንፈስ ቅዱስ ለብቻው አያስብም። ወልድም ያለ አብና ያለ መንፈስ ቅዱስ ብቻውን አያስብም። መንፈስ ቅዱስም ያለ አብና ያለ ወልድ ብቻውን አያስብም። እነሱስ ያለ መለያየት በአንድ ሐሳብ ጸንተው ይኖራሉ። ሥላሴ በአካል ሦስት በሥልጣን አንድ ናቸው። አብ በተለየ አካሉ ፍጹም ገጽ አለው። በባህሪ ግን ከወልድና ከመንፈስ ቅዱስ ጋር አንድ ነው። ወልድም በተለየ አካሉ ፍጹም ገጽ አለው። በባህሪ ግን ከአብ ከመንፈስ ቅዱስ ጋር አንድ ነው። መንፈስ ቅዱስም በተለየ አካሉ ፍጹም ገጽ አለው። በባህሪ ግን ከአብ ከወልድ ጋር አንድ ነው። አብ በተለየ ስሙ አብ ሲሆን በመለኮቱ ግን ከወልድ ከመንፈስ ቅዱስ አይለይም። ወልድም በተለየ ስሙ ወልድ ሲሆን በመለኮት ግን ከአብ ከመንፈስ ቅዱስ አይለይም። መንፈስ ቅዱስም በተለየ ስሙ መንፈስ ቅዱስ ሲሆን በመለኮት ግን ከአብና ከወልድ አይለይም። የአብ ስም ተለውጦ ወልድ ወይንም መንፈስ ቅዱስ አይባልም። በመለኮቱ ግን ከወልድ ከመንፈስ ቅዱስ ጋር ትክክል ነው። የወልድ ስም ተለውጦ አብ ወይንም መንፈስ ቅዱስ አይባልም። በመንግስቱ ግን ከአብ ከመንፈስ ቅዱስ ጋር ትክክል ነው። የመንፈስ ቅዱስ ስም ተለውጦ አብ ወይንም ወልድ አይባልም። የመለኮቱ ፈቃድ ግን ከአብ ከወልድ ጋር ትክክል ነው። አብ አባት በመሆኑ ከባህሪ ልጁ ከወልድ ከባህሪ ሕይወቱ ከመንፈስ ቅዱስም አይበልጥም። ወልድም ከአባቱ አያንስም። ከባህሪ አባቱና ከባህሪ ሕይወቱ ከመንፈስ ቅዱስም ጋር አንድ አነዋወር ነው እንጂ። መንፈስ ቅዱስም ያለ መጉደልና ያለ መበላለጥ ከአብና ከወልድ ጋር በምክርና በአነዋወርም ትክክል ያለ መለየት በጥበብ አንድ ናቸው። በመንግሥት ትክክል በአካል በመለኮት አንድ ናቸው። የአብ የወልድ የመንፈስ ቅዱስ ሦስትነታቸው አንድነታቸው እንደዚህ ነው። ሦስትነታቸው በትጓን መላእክት ምስጋና ይታወቃል። ኪሩቤልና ሱራፌል ሊቃናትም ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር የአማልክቶች አምላክ እርሱ እግዚአብሔር ቅዱስ 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 ተብሎ መመስገን ይገባዋል እያሉ በአንድ ቃል ያመሰግኑታል። በዚህ ምስጋና አርባዕቱ እንስሳ ለአምላክነቱ በመገዛት በአንድነት ሥላሴን ያመሰግናሉ። መንፈሳውያን የሆኑ ሱራፌልም ሦስትነቱንና አንድነቱን ለማጠየቅ አሸናፊ እግዚአብሔር ቅዱስ 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 ተብለህ ትመሰገናለህ፣ የጌትነትህም ምስጋና በሰማይና በምድር የመላ ነው እያሉ ኃይል ገንዘቡ ለሚሆን አምላክ ምስጋናን ያቀርባሉ። በዚህ የምስጋና ቃል የሥላሴ አነዋወር ይታወቃል። እነሆ ለሦስትነቱ ምስጋና በሚያቀርቡበት ጊዜ ቅዱስ ብሎ ማመስገን ከሦስትነት አይወርድም አይወጣምና፣ እኛም እንደዚሁ በመለኮቱ ሥላሴን እናመሰግናለን። የተመሰገነ አብ ልዑል ነው፣ የተመሰገነ ወልድም ክቡር ነው፣ የተመሰገነ መንፈስ ቅዱስም ታላቅ ነው እያልን ልዩ ሦስት ለሚሆን እንሰግዳለን። በሦስትነቱ ፈጽመን እናመልክበታለን፣ እርሱንም እናመሰግነዋለን ለዘላለሙ በእውነት። አብ ወልድ መንፈስ ቅዱስ በገጽ ሦስት በባህሪ አንድ ናቸው። በስም ሦስት በመንግሥት ትክክል በአካል ሦስት በመለኮት በችሎታ ሁሉ አንድ ናቸው። ሦስት ፀሐይ አንድ ብርሃን ሦስት ገጽ አንድ አምላክ ከፍጹም ሦስትነት ባለመለየት አንድ ቃል አንድ መለኮት ነው። አብ በሚናገርበት ገንዘብ እርሱ ወልድ መንፈስ ቅዱስም በአንድነት ይናገራሉ። አብ በባህሪ ልጁ በወልድ በባህሪ ሕይወቱ በመንፈስ ቅዱስ አንድነት ይናገራል። ወልድም በባህሪ አባቱ በአብ በባህሪ ሕይወቱ በመንፈስ ቅዱስ አንድነት ይናገራል። መንፈስ ቅዱስም በአብ በወልድ አንድነት ይናገራል። የአብ ቃል ከወልድ ከመንፈስ ቅዱስ ጋር አንድ ነው። የወልድም ነገር ከአብ ከመንፈስ ቅዱስ ጋር አንድ ነው። የመንፈስ ቅዱስም ነገር ከአብ ከወልድ ጋር አንድ ነው።
አብ በሚናገርበት ገንዘብ እርሱ ወልድ በአብ ይናገራል። ወልድ በሚናገርበት ገንዘብ እርሱ አብ በወልድ ይናገራል። የመንፈስ ቅዱስም ነገር ከአብ ከወልድ ነገር ጋር አንድ ነው። እርሱ በፍጹም አካሉ አምላክ ሲሆን መንፈስ ቅዱስ የአብ የወልድ የባሕሪ ሕይወት ወይንም እስትንፋስ ነው ተብሎ እንደተነገረ መንግሥቱ ከአብ ከወልድ ጋር አይለይምና። ወልድም እንደዚሁ እንደ አብና እንደ መንፈስ ቅዱስ ፍጹም ገጽ ሲኖረው በመለኮቱ ግን ከአብ ከመንፈስ ቅዱስ ያለ መጉደል በአንድነታቸውና በሦስትነታቸው ጸንተው የነበሩ ናቸው። አብ አባት በመሆን ከወልድ አይቀድምም፣ ወልድም ልጅ በመሆን ተደህሮ የለበትም። መንፈስ ቅዱስም ከአብ ከወልድ ቅድምና ወይም ተደህሮ የለበትም። ከዓለም ሁሉ በፊት በአንድ አገዛዝ በአንድ ሥልጣን በሦስትነታቸው የነበሩ ናቸው። መለኮትነታቸውን አስቦ ለመናገር የሕልውናቸውንም ጥልቀት ለመመርመር ፈጽሞ አይቻልም። ጥንት የሌለበት የመኖር ቅድምና ባለቤት ናቸው እንጂ ያለምንም መለየት ወይንም ልዩነት በሦስትነታቸው ያሉ ናቸው። ያለምንም መጉደል በትክክል ለዓለም የሚኖሩ ናቸው። አብ፣ ወልድ፣ መንፈስ ቅዱስ በአንድ ዙፋን ይቀመጣሉ፣ ሕልዋን ናቸው። የአብ ሕልውና ከወልድ መንፈስ ቅዱስ ሕልውና አይለይም። የወልድም ሕልውና ከአብ ከመንፈስ ቅዱስ ሕልውና አይለይም። የመንፈስ ቅዱስ ሕልውና ከአብ ከወልድ ሕልውና አይለይም። አብ በፍጹም አካሉ ሕልው ነው። ነገር ግን አርአያ መለኮቱ ከወልድና ከመንፈስ ቅዱስ መለኮት የተለየ አይደለም። ወልድም በፍጹም አካሉ ከአብ ቀኝ ሕልው ነው። ነገር ግን ስነ መለኮቱ ከአብ ከመንፈስ ቅዱስም ስነ መለኮት አይለወጥም። መንፈስ ቅዱስም በፍጹም አካሉ ከአብና ከወልድ ቀኝ ሕልው ነው። ነገር ግን ኅብረ መለኮቱ ከአብና ከወልድ ኅብረ መለኮት አይለይም። እንግዲህ ሥላሴ በአንድ የጌትነት ዙፋን አነዋወራቸው ይህ ነው። ነቢዩ እንደተናገረ እንዲህ ሲል እንደ መልከ ጼዴቅ ሥርዓት አንተ ለዘላለም ካህን ነህ ብሎ ጌታ ጌታዬን በቀኝ ተቀመጥ አለው። እነሆ ልዩ ሦስት የሚሆን የሥላሴን የአንድነት አነዋወር በየክፍሉ ተረዳን። በዚህ በቅድስት በሥላሴ አነዋወር እኔ እንደዚሁም ይህን ጸሎት የሚከታተሉ ሁሉ እንማጸናለን፣ ነፍስና ሥጋችንንም እናማጽናለን። ልዩ ሦስት የሚሆን እርሱ በማይደርቅ የቸርነቱ ባሕር በየጊዜውና በየሰዓቱ ያጠምቀን ዘንድ ለዘላለሙ አሜን። ተአምር። ይቅርታቸው ሀብተ ረድኤታቸው በእኛ ላይ ይደርና የአብ የወልድ የመንፈስ ቅዱስ ተአምራቸው ይህ ነው። የአብ የወልድና የመንፈስ ቅዱስን መታሰቢያ የምታደርግ አንድ ሴት ልጅ ነበረች። ከዕለታት በአንደኛው ቀን ይህች ሴት ለስሉስ ቅዱስ መታሰቢያ እንጀራ የምትጋግርበት ደረቅ እንጨት ፈልጋ ባጣች ጊዜ ሕፃን ልጇን ውድ ልጄ ሆይ ባደግህ ጊዜ የምትከፍለው ደረቅ እንጨት የሚሰጥ ሰው ፈልግ፣ እኔ እንጨት በመፈለግ ብዙ ደክሜ አጥቻለሁና አለችው። ሕፃኑም መልሶ መልካሟ እናቴ ሆይ ሁሉንም ነገር ተይው፣ ይቅር፣ ብዙን አትድከሚ፣ ነገር ግን ጌቶቻችን ሥላሴ ያውቁልናል አላት። ይህን ከተባባሉ በኋላ ዳግመኛ እናቱን ጠራትና እስኪ ተነሽና የመጣልንን ደስታ ተመልከቺ አላት። ልቡሳነ መብረቅ በሆኑ መላእክት እጅ የተዘጋጀ እንጂ በሰው እጅ የተጋገረ ያይደለ የትኩስ እንጀራ መዓዛ ሽታ በዚህ አዳራሽ ውስጥ ይሸታልና አላት። ይህንንም በሰማች ጊዜ ፈጥና ወደ ቤት ገባችና መዓዛውና ሽታው የሰውን ልብ እጅግ አድርጎ የሚመስጥና የሚያስደስት እንጀራ በመሶብና በገበታ ተሰርቶ አገኘች። ሰዎችም ከመዓዛው ጣፋጭነት የተነሳ በሽታው ብቻ እንደበሉ ሆኖ ጠገቡ። በዚህም ጊዜ ዘመዶቿንና ጎረቤቶቿን ጠርታ እናንተ ወዳጆቼ ሆይ በቤቴ ውስጥ ስሉስ ቅዱስ ያደረጉትን ድንቅ ሥራ መጥታችሁ ተመልከቱ አለቻቸው። የአገሩም ሰዎች ለደጋጎች ወዳጆች የሆኑ እሊህ ስሉስ ቅዱስ ያደረጉትን ድንቅ ሥራ ተመልክተው አደነቁ። በታላቅ ደስታም እየተደሰቱ በአንድነት ወደ አዳራሽ ገቡ። ከዚህ በኋላ የአገሩ ሰዎች ሁሉ ስሉስ ቅዱስ ሰዶምና ጎመራን ያጠፉበትን ጥር 7 ቀን ምክንያት በማድረግ እንደዚህች ሴት ሁሉም በየራሳቸው የአብ የወልድ የመንፈስ ቅዱስን መታሰቢያ ማድረግ ጀመሩ። እነሆ ነዳያንና ችግረኛዎችን እየጠሩ ከተዘጋጀው ምግብ አብልተው አጠገቧቸው፣ ወይንና ብርዝም አጠጥተው አረኳቸው። ወደ እነሱ የመጡትን ሁሉ በእርጋታ እየጋበዙ አስደሰቷቸው። በየወሩ ሁሉ የአብ የወልድና የመንፈስ ቅዱስን የበዓላቸውን መታሰቢያ የሚያደርጉ ሆኑ።
ይልቁንም በጥርና በሐምሌ 7 ቀን ያለማጓደል በፍጹም ትጋት ይዘክሩ ጀመር። ይቅርታቸውና ሀብተ ረድኤታቸው ከወዳጃቸው ከእኔ እንደዚሁም ይህን ጸሎት ከሚከታተሉት እንደዚሁም ከሁሉም ሕዝበ ክርስቲያኑ ጋር ለዘላለሙ ይኑር አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ይህን ጸሎት ምስጋና ወይንም ቃለ እግዚአብሔር በቅርብም በሩቅም ሆናችሁ ስትከታተሉ ለቆያችሁ በኋላም ለምታደምጡ እንደዚሁም በጸሎት እንድናስባችሁ ለጠየቃችሁን ዓመተ ኪሮስ፣ ማሪቱ ኃይሉ፣ ራይሻን፣ ኢዛና፣ ሰላማዊት፣ አማረ፣ ወለተ ማርያም፣ አብርሃም፣ ረዱ፣ ገነት፣ ተስፋ፣ ሃና፣ መኮንን፣ ወለተ ሕይወት፣ ሰሊና፣ ወለተ ትንሣኤ፣ ዮሐና፣ ንግሥቲ፣ አዜብ፣ ወለተ ገብርኤል፣ ወለተ አረጋዊ፣ ገብረ ጻድቅ፣ ኃይለ ሥላሴ፣ ወልደ ማርያም፣ ወልደ ሰንበት፣ ኃይለ ገብርኤል፣ ወለተ መድህን፣ ወለተ ሰንበትና ወይዜ፣ ወለተ ሕይወት፣ በትረ ማርያም፣ ወለተ ኪዳን፣ አጸደ ማርያም፣ ፈቃደ ማርያም፣ ወለተ ማርያም፣ ወለተ መድህን፣ ዓመተ ኢየሱስ፣ ኃይለ ጊዮርጊስ፣ ኃይለ ሚካኤል፣ አስካለ ማርያም፣ አምደ ሚካኤል፣ ወለተ ሚካኤል፣ አስካለ ማርያምና ወለተ ኪዳን እንደዚሁም አሁን ስማችሁን ያልጠራዋችሁን ጨምሮ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ ዕድሜ ዘመናችሁ ይባረክ። ስራችሁን የሰመረ ቀናችሁን ያማረ ኑሯችሁን የከበረ ጸሎታችሁን የተሰማ ያደርግላችሁ አሜን። ዘወትር በቻናላችን የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እኔ ደካማ የምሆን አገልጋያችሁንም በጸሎት እንድታስቡኝ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁኑ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማረጋቸው የከበሩ ይሁኑልን አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለሕያው እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን።